እሺ ፒተር ኦንሊ ጂሰስ ነኝ ብለኛል። እሺ እንዴት ነህ ፒተር? እግዚአብሔር ይመስገን። ትንሽ ድምፅህን ከፍ አድርግ። አይሰማም? ይሰማል ግን ትንሽ የሆነ የመታፈን አይነት። እሺ ከተሰማ ጥያቄ መጠየቅ እችላለሁ? ኦልሬዲ የተነሳ ርዕስ አለ። ኢየሱስ አብም ነው፣ ኢየሱስ ወልድም ነው፣ ኢየሱስ መንፈስ ቅዱስም ነው ብለህ ታምናለህ አይደለ? እንኳን አሁን እንትን ለማለት ሳይሆን ጥያቄ ለመጠየቅ ነበር የገባሁት። እንወያያ። ኦልሞስት እዚህ ውስጥ እኮ ነው ጥያቄ የሚሆነው። ፕላስ ደግሞ አሁን ጥያቄ የምንቀበልበት ሰዓት ሳይሆን ውይይት ነው። ኦልሬዲ ቅድም እንዳልኩት የምንወያይበት ሰዓት ነው። ይህ ደግሞ አንተ ሴንተራል እምነት ነው፣ በጣም ወሳኝ የሆነው እምነት ይሄኛው ነው። ስላሴን እንዳታምን ካደረገ ምክንያት ይሄ አንዱ ስለሆነ እንደዛ ብለህ ማሰብ ስለሆነ ከሁሉም ጥያቄዎች የበለጠው ይሄ ላይ መወያየት ነው። ስለዚህ ኢየሱስ አብም ነው፣ ኢየሱስ ወልድም ነው፣ ኢየሱስ መንፈስ ቅዱስም ነው ብሎ መጽሐፍ ቅዱስ የሚያስተምረው የቱ ጋር ነው? ኢየሱስ ክርስቶስ አባት ነው የሚል ጥቅስ አለ። ኢሳይያስ 9:6 የዘላለም አባት ተብሏል። ያ እሺ፣ ኢየሱስ የዘላለም አባት ተብሏል። እሺ፣ ኢየሱስ የዘላለም አባት ተብሏል። ኢየሱስ አባት የሆነው ታዲያ ለማን ነው? አክቹዋሊ የዘላለም አባት የሚለው አብ ማለት አይደለም። ያው አብ ማለት በግዕዝ አይደል? ያ አዎ፣ አባት ማለት አብ ማለት ነው በግዕዝ። የዘላለም አባት ማለት ግን አብ ማለት አይደለም። የዘላለም አብ ማለት ነው። እሺ ላሳየ። እሺ ኤኒዌይስ ኢየሱስ አባት ተብሏል። አሁን ጥያቄው ምን መሰለ? አሁን ኢሳይያስ 9:6ን እንያዝና ኢየሱስ አባት ከሆነ ኦኬ፣ ኢሳይያስ 9:6ን እንመጣበታለን። አንተ የምትለውን አይነት አስተምሮ የለውም። ኢየሱስ አባት ከሆነ ታዲያ ኢየሱስ አባት የሚለው ማንን ነው መልሶ? አብን ነው። ስለዚህ ስንት አባት አለ ማለት ነው? አንድ አባት ነው ያለውማ። ግን ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ አብ ነው። አብ ብቻ ነው እኮ አይደለም አስተምሮቱ። ኢየሱስ ክርስቶስ ኢየሱስ ስም ነው። ግን ያ አንድ አምላክ የነበረው አብ ቃሉን ስጋ አድርጎ በስጋው ተገለጠ ነው አስተምሮቱ እንጂ ኢየሱስ ምን መሰለህ አሁን አንተ ጋር የሚመጣው ጥያቄ ለምሳሌ መጽሐፍ ቅዱስ ላይ አንድ ልጁን የሰጠ ወይንም ደግሞ ብቸኛ ልጁን የላከልን አባት አለ አይደለ? ይላል አይደለ መጽሐፍ ቅዱስ አብ ስንል። ኦኬ ያ አብ ደግሞ ኢየሱስ ነው ብለህ ታምናለህ አይደለ? የአብ ኢየሱስ ነው ማለት ያ ብቸኛ ልጁን አንድያ ልጁን የላከልን አባት ኢየሱስ ነው። አብ በስጋው ተገለጠ ነው እንጂ አንተ አሁን ለመለያየት እየሞከርክ ነው። አይደለም። ይኸውልህ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። በደንብ ስማኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። እዚህ ቦታ ላይ አንድያ ልጁን እስኪሰጥ ድረስ ዓለምን የወደደው ኢየሱስ ነው? እግዚአብሔር ነው። እግዚአብሔር አብ ነው። ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ አብ አይደለም ማለት አይደለም። እንደዛ ማለት አይደለም። እግዚአብሔር አብ ማለት መንፈስ እኮ ነው። ኢየሱስ አብ ነው የምትል ከሆነ አንድያ ልጁን የሰጠን ያው ራሱ ኢየሱስ ይሆናል ማለት ነው። ለሱ ደግሞ ምንም ማስረጃ ማቅረብ አልችልም። አማን ምን እንደሆነ ታውቃለህ? ማለት እግዚአብሔር አብ ሲባል በአካል ስለምታስብ እኮ ነው።
እግዚአብሔር መንፈስ ነው ማለት አብ አይታይም ማለት የማይታይ መንፈስ ነው። ቆይ አንዴ ፒተር ወደ ሌላ ርዕስ እግዚአብሔር አንድያ ልጁን ሰጥቶናል አይደለ? ባይዘወይ አሁን ያነሳው ሀሳቦች እንዳለ ያዛቸውና እግዚአብሔር አንድያ ልጁን ሰጥቶናል አይደል? ልጅ ሲባል ምን መስሎ ነው ግን? ልጅ ማለት ልጅ ሲወለድ ነው ልጅ የተባለው? እሺ እሱንም ያዘው። አሁን ስቲል ቶፒካችን ላይ የሚቀይረው ነገር የለም። ግን አሁን ጥያቄ እኔ እግዚአብሔር አንድያ ልጁን ሰጥቶናል አይደል? ያ አንድያ ልጁን የሰጠን እግዚአብሔር አብ ኢየሱስ ነው እያልከኝ ያለኸው? በክርስቶስ ተገልጧል ነው እንጂ ኢየሱስ ነው እያልክ አይደለም። ማለት በክርስቶስ ተገልጧል እኮ እንጂ ኢየሱስ አይደለም። በቀጥታ መልስልኝ አባቴ። ኢየሱስ አብ ነው አልከኝ። ኢየሱስ አብ ነው ስትለኝ ይሄንን አብ ነው ኢየሱስ እግዚአብሔር አንድያ ልጁን የሰጠውን አብ ነው አይደለ? ኢየሱስ እኮ ስም ነው ማለት ኢየሱስ ስም ነው። እሺ አሁንም ጥያቄን ተመሳሳይ ነው። አሁንም አልመለስክም። ግን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 እና 10 እንደዚህ ይላል፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። አንድ ልጁን የላከው እግዚአብሔር ማን ነው? ኢየሱስ ነው? እግዚአብሔር አብ ነው እንጂ ኢየሱስ አይደለም። ያው እግዚአብሔር አብ የተገለጠበት ስጋ ወይም ክርስቶስ ነው። አሁን ማለት አብን መነጠል እኮ አትችልም። እንዴት ነው? እኔ ቆይ እሺ፣ እግዚአብሔር አብ ነው እንዴ ተልኮ የመጣው? አሁን እንዴት መሰለ ልዩነት? እግዚአብሔር አብ አይደለም ተልኮ የመጣው አይደለም። ኦኬ፣ እግዚአብሔር አብ አንድ ልጁን ላከ ነው እንጂ የሚለው መጣ አይልም አይደለም፣ ተልኮ መጣ አይልም። አዎ፣ ስለዚህ በእግዚአብሔር አብና በአንድያ ልጁ መካከል ልዩነት አለ ማለት ነው። በእግዚአብሔር አብና በአንድያ ልጁ? አዎ። ኦኬ፣ አሁን ጥያቄው ግን የአካል ማለት እግዚአብሔር በስጋ ጢሞቴዎስ ላይ ይናገራል። እግዚአብሔር በስጋ እንደተገለጠ እንዴት መሰለ ፒተር፣ አንተ አካልን የምትረዳው እኔ እስካሁን አካል የሚለውን ቃል ያልተጠቀምኩት፣ አንተ አካልን የምትጠቀመው ስጋ ብለህ ነው። ስጋ ይሄ ባዲ ብለህ ስለሆነ አሁን እሱን እኔ አካል ስል እንደዛ እያልኩ አይደለም። ኦኬ፣ አካል ስል ማንነት እያልኩ ነው። በማንነት ደረጃ እግዚአብሔር አብ አለ፣ ከዛ ደግሞ አንድያ ልጁ አለ። ስለዚህ እግዚአብሔር አብና አንድያ ልጁ በማንነት ደረጃ አንድ ማንነት አይደሉም አይደል? እግዚአብሔር አብ ወልድ እኮ ይሄ ልጁ ማለት ወደ ምድር የመጣው ወደ ምድር ተልኮ ግን የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ያ ማለት መለኮት አብ በውስጡ እንዳለ ያሳያል። አይ እንደሱ ማለት አይደለም። እሺ፣ እሱ ክፍል እንደሱ ማለት አይደለም። ተርጉምልኝ አንተ። እሺ፣ ችግር የለውም ላሳይህ። መተርጎሙ ይብን እስከማያስፈልገኝም ላሳይህ። ግን ሲል ቶፒካችን እየሰፋ ነው እንጂ እኔ ይሆናል አንዴ ላሳይህ። እኔ ያሳያለሁ። ቶፒኩ እየሰፋ ይሄዳል እንጂ እኔ ምንም ጥያቄን እንድትመልስልኝ ነው እንጂ ምንም ሌላ ፍላጎት የለኝም። እሺ፣ ቁጥር 9 ላይ ነው አይደለ? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ላሳይህ አንድ ጊዜ። ይሄውና ቁጥር 9 ላይ በስትሮንጉ ላሳይህ። እንግሊዘኛውን ይኸውልህ፣ for in him dwells all the fullness ማለት ሙላት ነው አይደለ? of the godhead። አሁን godhead ሚለውን የመለኮት ሚለውን godhead ነው፣ fullness ደግሞ ሙላት ነው። አሁን godhead ማለት ምን ማለት እንደሆነ ላሳይህ። ምን ማለት ነው ይላል godhead? ምን ማለት ነው? እዚህ ጋር ያለው ዲቪኒቲ። ስለዚህ በዚህ ቦታ ላይ በእርሱ እያለ ያለው ማንን ነው? በእርሱ ማለት ክርስቶስን። ስለዚህ በክርስቶስ ዲቪኒቲ ማለት መለኮትነት ነው። መለኮትነት ደግሞ ባህሪ ነው አይደለ? ስለዚህ ክርስቶስ ኦፍኮርስ አምላክነት ማለት ነው። ስለዚህ ክርስቶስ
ፍጹም አምላክ ነው ወይንም ደግሞ እዚህ ጋር እንደሚያሳየን ፉሊ ጋድ ነው ማለት ነው ክርስቶስ ወይንም ደግሞ ወልድ። አሁን ስቲል ርዕሳችን ግን ከጠየኩ ጥያቄ የወጣ ነገር ነው። እኔ ጥያቄ ምን መሰለህ ብራዘር፣ አምላክነት ሲባል ባይዞ ለአንተ እንደሚመች አድርገህ መልስልኝ። እዚህ ጋር እኔ ጥያቄ ልጠይቅህና አንተ በሚመች መልኩ መልስልኝ እዚሁ ላይ እናውራ ብልህ ማለት ስለሚያዝ ቆላሲያስ አንዴ ለምጠይቅ ጥያቄ ቆላሲያስ መልስ መሆን ከቻለ አንተ እንደሚመች አድርገህ መልስልኝ። እኔ ግን ጥያቄ ምን መሰለህ፣ ቁጥር 10ን ተመልከት። ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱን እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ይላል። ስለዚህ ልጁን እግዚአብሔር ላከ ይላል። አሁን ጥያቄው ይሄ ልጁን የላከው እግዚአብሔር መቼም ልጁን ስለሚል አባት ነው። ይሄ አባት ደግሞ በእናንተ አስተምሮ ኢየሱስ ነው ትላላችሁ። ተመልከት፣ አሁን ኢየሱስ የሚለው የአብም ስም ነው የልጁም ስም ነው እንጂ ማንነቱ ኢየሱስ ነው ትላላችሁ። ኦኬ፣ ላኪው ኢየሱስ ነው ተላኪውም ኢየሱስ ነው ነው የምትሉት። አሁን ይሄ እንዴት ትክክል ይሆናል ብራዘር? እስቲ አስረዳኝ። በምን አማርኛ አንተ ጎበዝ ስለሆንክ ማለት ነው፣ በደንብ የተግባባን ስለሆነ። አንዳንዱ ማዘር ይሄ ምንድነው የአፉን የፈታበት ቋንቋ ስላልሆነ ትንሽ እንትን ይላሉ። ግን አንተ ይሄው በደንብ አማርኛ ትችላለህ። ልጁን ወደ ዓለም ልኮታል። እንግዲህ አባትም ልጅም ራሱ ኢየሱስ ነው ካላችሁ ኢየሱስ ኢየሱስን ላከ የሚል ምን አይነት ትምህርት ነው? እስቲ ፒተር። ኢየሱስ ኢየሱስን ላከ ወደሚለው እኮ አይደለም ማለት እግዚአብሔር አብ ነው። ይሄ ወልድ እኮ ማለት ቃል እግዚአብሔር አብ ስሙ ማን ነው? እግዚአብሔር አብ ስሙ ማን ነው? ኢየሱስ የሚለው የአብ ስም አይደል? አሁን ማለት ኢየሱስ የሚለው የአብ ስም ነው ብቻ አይደለም እኮ የወልድም ስም ነው አይደለ? ይህን ጥያቄ አሁን የቀደሙን ብትመልስልኝ ነገሩ ማለት በጣም ቀላል ይሆን ነበር፣ ለመረዳትም አይከብድም ነበር። ምክንያቱም መለኮት እንግዲህ አምላክነት መጽሐፍ ቅዱስ ላይ አብ ብቻ ማለት አንድ አምላክ አብ እንዳለ ነው የሚናገረው። ያ አምላክነት ደግሞ በወልድ የተገለጠ እንደሚለው የመለኮት ሙላት ሁሉ በስጋው ተገልጦ ይኖራል ይላልና ያ አምላክነት በወልድ ከተገለጠ የኔን ጥያቄ እኮ አንተ ምንም አድሬስ አታደርግም። እግዚአብሔር አንድ ልጁን ወደ ዓለም ልኮታል ይላል። አሁን ይሄ አንድ ልጁን የላከ እግዚአብሔር አለ፣ ከዛ ወደ ዓለም የተላከ ደግሞ አንድ ልጅ አለ። ተመልከት፣ ወይ ደግሞ ልጁ አለ። እዚህ ቦታ ላይ ልጁን አይደለም የሚለው ደሰን ማለት ነው። ኦኬ፣ እግዚአብሔር ወደ ዓለም የላከው አንድ ልጁ ማን ነው? እግዚአብሔር ወደ ኢየሱስ ነው። ኦኬ፣ የላከውስ ማን ነው? ኢየሱስን ወደ ዓለም የላከው ማን ነው? እግዚአብሔር አብ ነው። ኦኬ፣ ስለዚህ እግዚአብሔር አብ ኢየሱስን ልኮታል። ስለዚህ ኢየሱስ እግዚአብሔር አብ አይደለም ማለት ነው። የቅድሙ እኮ አሁን ቅድም ያነበብኩት የመለኮት ሙላት አብ በውስጡ ተገልጦ ይኖራል ማለት አብ የማይታየው እስቲ አንዴ የቱ ጋ ነው አብ ምንድነው አሁን ያልከውን የሚለው የቱ ጋ ነው? አብ በውስጡ ይኖራል የሚለው የቱ ጋ ነው? ቀጥታ አብ በውስጡ ይኖራል ባይ የመለኮት ሙላት ይላል። እኮ የመለኮት ሙላት ማለት ዲቪኒቲ ማለት ነው አልኩ እኮ። አሳየው እኮ ቆላሲስ ላይ የመለኮት ሙላት የሚለው ዲቪኒቲን ነው። ኦኬ፣ አንድ ጥያቄ ልጠይቅ እስቲ። የትኛውም መጽሐፍ ቅዱስ የትኛውም መጽሐፍ ታሪካዊ ዳራ አለው አይደለ ፒተር? ታሪካዊ ዳራ ማለት ጳውሎስ ይህንን መልእክት ሲጽፍ ተደራሲያኑ የነበሩበት የሆነ ሁኔታ አማኔ አንዴ ቆይ፣ የመለኮት ሙላት ማለት አብ ማለት ነው የሚለውን ከመጽሐፍ ቅዱስ ቢያሳየን በጣም አሁን ዙሪያ ጥምጥም የምንሄድበትን ነገር አይ ቲንክ ሊያስቀርልን ይችላልና መጽሐፍ ቅዱስ ላይ የመለኮት ሙላት ማለት አብ ነው የሚል የቱ ጋር ነው የተገለጠው? መጽሐፍ ቅዱስ ላይ ጥቅስ ያሳየን። ለምሳሌ ማለት አምላክ እንዳለ ለምሳሌ ዘዳግም 6:4 ላይ ዘዳግም 6:4ን እናየዋለን። ግን
ይኸውልህ ፒተርዬ፣ ወንድም አለ እንደዚህ እናድርገው። ቆይ እናቅልለውና አንደኛ ጢሞቴዎስ 2:5 ላይ አንድ አምላክ አብ አለ። እናየዋለን። ተው አሁን እኮ ዘዳግም 6:4 አልክ። በ2.4 ሰከንድ ውስጥ ደግሞ ጢሞቴዎስ ላይ መጣ። እኛ ፖይንታችን በቃ ለማሳጠር እኮ ነው እንትን እያልን ያለ ነው። አንተ የምትጠቅሰው ጥቅስ ምን መሆን አለበት መሰለ? የመለኮት ሙላት ማለት እዛው ስትሮንግስ ላይ ገብተን አይተናል። ዲቪኒቲ ማለት ነው፣ መለኮትነት ማለት ነው፣ ወይም አምላክነት ማለት ነው እንጂ አብነት አይደለም ነው የኛ ጥያቄ። ወይም የኛ እንትን አርጊውመንት ቤዝ የሚያደርገው ከአብ ውጪ ያለ አምላክ። ቆይ ተው፣ እሱን አይደለም ጥያቄያችን ላይ ብቻ ፎከስ እናድርግ። ያንተ አርጊውመንት የሚጠነክረው ያንተ አርጊውመንት መስመር የሚይዘው የቱ ጋር እንደሆነ ታውቃለህ? መለኮት ሙላት ማለት ኦል ፉልነስ ኦፍ ጋድ ሄድ ማለት ወይም አንደኛ ምንድነው እዛው ነው የተጠቀሰው ክፍል ላይ ሙላት የሚለው ቃል አብነትን የሚያመለክት ወይም አባትነትን የሚያመለክት መሆኑን የሚያሳይ የመጽሐፍ ቅዱስ ክፍልን ካሳየ እኮ በቃ ጨረስከው ማለት እኮ ነው። ምንም ሌላ ሩቅ መንገድ መሄድ አይጠበቅብህም። ሙላት የሚለው አብነትን ያመለክታል የሚል የመጽሐፍ ቅዱስ ክፍል ካሳየህን ጨረስ ነው። አንተም ኦንሊ ጂሰስን ፕሩፍ ታደርጋለህ፣ እኛም መልስ አተን ቁጭ እንላለን ነው። አብነትን የሚያሳይ ክፍል የማታሳየን ከሆነ ግን አክሮባት ነው እየሰራ ያለው። ስለዚህ አሁን ጥያቄያችን ምንድነው? ከመጽሐፍ ቅዱስ ላይ የመለኮት ሙላት ወይም ፉልነስ ኦፍ ዴይቲ የሚለው አብነት መሆኑን ከመጽሐፍ ቅዱስ አሳየን። መልካም። በቀጥታ የመለኮት ሙላት አብ ነው የሚል ቀጥተኛ ጥቅስ ልሰጠን ትችልም አሁን ላይ ማለት ግን ትንሽ ጊዜ እንስጥ ፈልገህ ታመጣለህ። ምናልባት ግን ሰርች አድርግ፣ ችግር የለውም። ጉግል ላይም ገብተህ ቆይ አይደለም ዋናው ፖይንት እሱ ያንተ ፕሪሚሲስ እኮ ነው። እሱ ያንተ ፕሪሚሲስ ስለሆነ አሁን ጥያቄያችን እኛ ምን እያልን እንደሆነ ታውቃለህ? አሁን የእኛን እያስቀመጥኩ ነው ያለሁት። የመለኮት ሙላት ማለት አብነት አይደለም፣ አብን አያጠቃል ምንድነው ይሄ አብነትን አያሳይም ነው እያልን ያለ ነው። አንተ አብነትን ካሳየ አፋችን ነው የምታዘጋው። ለምን ሲባል አብም ነው ወልድም ነው የሚለውን ነገር ፕሩፍ ስለምታረግ ስለምታረጋግጥ ማለት ነው። ስለዚህ ማድረግ ያለብህ ምንድነው? የሆነ ጥቅስ የሆነ ክፍል ታሳየንና መለኮት ሙላት ማለት ኦር ጋድ ሄድ ማለት አብ ማለት ነው የሚለውን አሳየንና እኛም ላይቫችንን ዘግተን ወተን ነገ ሐዋርያዊት ቤተክርስቲያን እናንተ እንደምትሏት ወይም ኦንሊ ጂሰስ ውስጥ ሄደን እንግባ በቃ። ስለዚህ አሁን ማሳየት የማትችል ከሆነ ራይት ናው ያልተዘጋጀ ከሆነ አንድ 5 ደቂቃ እንስጥህና መለኮት ሙላት ወይም ጋድ ሄድ ማለት አብነት ነው የሚል ክፍል ፈልጋ አምጣልን። ከዛ ሲባል በቃ ገደልከው፣ ዲስከሽናችንን ጨረስከው ማለት ነው። አሳየን እሱ ፒተር ያ አክቹአሊ ስለሌለ ስለማታመጣ ምንም እሺ ምናምን አትበል። የለም እንደሱ አይነት ነገር የለም። እሺ ፒተር ካለ ደግሞ እንደዛ የምታስብ ከሆነ እንዳለ የሚሰማ ከሆነ ደግሞ ጊዜም መውሰድ ትችላለህ። ግን ወደ ጥያቄያችን እንመለስ። ኦኬ ኢየሱስ እንግዲህ ኢየሱስ አብ ነው ማለት ኢየሱስ አብ ነው ስትል መጽሐፍ ቅዱስ ላይ ያለው አብ ፒተር በደንብ ሰማ። መጽሐፍ ቅዱስ ላይ እንግዲህ እኛ አብ አይደለም ስንል ኢየሱስ አንድያ ልጅ የለውም ማለታችን ነው። እሺ በደንብ አድርገህ ስማኝ። ኢየሱስ አብ ነው አንተ ካልክ ግን የግድ ኢየሱስ አንድያ ልጅ አለው ይላል እንደ የሐዋርያት አስተምሮ አይደለም እኮ። እሺ ኢየሱስ አብ ነው አይደለ? በመጽሐፍ ቅዱስ መሰረት እንደናንተ አስተምሮ ኢየሱስ አብ ነው ፒተር አይደል? ማለት አብ ነው ብለህ ለምን 4 ነጥብ ታረጋለህ? እሱ እኮ ነው ማለት ትምህርቱን ሙሉ ላሳየህ እንደ ኢየሱስ አብ ነው ብላችሁ እንደምታምኑ የእምነት አንቀጻችሁን ከፍቼ ላሳየህ እንደ እኮ ምንም እኮ መከራከር አያስፈልግም እኮ። እሺ ይሁን እሺ እኮ ኢየሱስ አብም ነው ወልድም ነው። አሁን በደንብ ስማኝ እሺ። አሁን ኢየሱስ አብም ነው ስትል አባትም ነው፣ ደግሞም ኢየሱስ ወልድም ነው ስትል ልጅም ነው ማለት ነው። አሁን ቅድም ያነበብኩልህ የመጽሐፍ ቅዱስን ክፍል በደንብ አድርገህ ስማኝ። ኢየሱስ አብም ነው ብለሃል፣ ከዛ ኢየሱስ ልጅም ነው ብለሃል።
እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ ይላል። ልጁን የላከው አባት ኢየሱስ ነው ፒተር እግዚአብሔር አብ ነው አልኩ እንጂ ኢየሱስ አይደለም። ኢየሱስ አይደለም። እሺ የተላከው ልጅ ኢየሱስ ነው? አዎ ኦኬ። ይሄ የተላከው ልጅ የላከው ኦኬ እግዚአብሔር ኢየሱስ አይደለም አይደለ? እንደገምልኝ። እሺ ወደ ሌላኛው እንሂድ። ኢየሱስ አብም ነው። ኦኬ ይሄኛው ላይ ጨረስን በቃ። ኢየሱስ አብም ነው፣ ኢየሱስ ወልድም ነው፣ ኢየሱስ መንፈስ ቅዱስም ነው የሚለው ስህተት እንደሆነም ደግሞ ላሳየ ፒተር። በአንድ ጊዜ ሁሉንም ነገር ላሳየ። እሺ መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ ይዘሃል ፒተር? መያዝ አይጠበቅበትም። እኛን መጽሐፍ ስለሚጠቀሙ ዝም ብለህ አንብብ። እሺ ላንብብልህ። ዮሐንስ ወንጌል ምዕራፍ 16 ቁጥር 12 ጀምሮ ላንብብልህ። በደንብ ስማኝ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ወጥቷል። I was laughing. በጣም የሚያስቅ ነገር ነው። ቅርቃር ውስጥ እንደገባ አወቀ። ባይዘዌ ኦንሊ ጂሰስ ወይ ትንሽ አይምሯቸውን ብትጠቀሙ እውነቱ ግልጥልጥ ብሎ ይታያቸዋል። ኢየሱስ አብ ነው ካላችሁ አንድያ ልጁን የላከው አብ ኢየሱስ ነው እያላችሁ ነው። ኦኬ ኢየሱስ አንድያ ልጁን ልኳል የሚለው አባባል መጽሐፍ ቅዱሳዊ እንዳልሆነ ደግሞ ህሊናችሁ ይነግራቸዋል። ልክ እንደ ወንድማችን ማለት ነው። ስለዚህ ከህሊናችሁ አትሽሹ። ጀስት መጽሐፍ ቅዱስን በናቹራል ሴንሱ አንብቡ። በእናንተ የሐሰት መምህራን በተነገራችሁ መንገድ ሳይሆን በናቹራል ሴንሱ ቃሉን ስታነቡ በሚሰጣችሁ ትርጉም በዛ መሰረት መጽሐፉን ተረዱትና ኤክሰለንት ጆብ አማኒ። ያ አንደኛው ስህተት ብዬ ማስበው ፒተር እንኳን ደህና መጣ የዳንኤል ለመጨመር ነውና ጥቅሶቹ የሚናገሩት እንግዲህ ኢንዲፔንደንት የሆኑ አካላት እንዳሉ የሚያሳይ ክፍል ነውና እነዛ ጥቅሶች ላይ ተቆሞ መነገር ያለበት ነገር ምንድነው ነው። እነዛ ጥቅሶች ላይ ተቆሞ አሁን ጥሩነቱ ፒተር ያመነልን ነገር አለ። ይቅርታ በጣም ድምጼ ይሰማል? ይሰማል። እሺ ስለዚህ ልጁ ነው የመጣው አብ አይደለም ከተባለ አብ ማን ነው ልጁስ ማን ነው የሚለው ነገር መጣራት አለበት። እሱን ነው ልታስረዳን የሚገባው ፒተር። የኔን ጥያቄ አይ ቲንክ የዘለልኩ ይመስለኛልና በጥያቄና መልስ መሃል አማኒ ሲጠይቅ የነበረው ጥያቄና መልስ መሃል የዘለልኩ ይመስለኛል። ሙላት የሚለውን ቃል እንደው አምሶ ሶሪ በዚህ መልክ ስናገር አምሶ ሶሪ ቀጥሎ በመናገረው መልክ ስናገር አንደኛ ሙላት ብለን የተረጎምነውም የኛ ሊቃውንት ናቸው ሙላት ብሎ የተረጎሙት። ፉልነስ ኦፍ ዴይቲ ብለው የተረጎሙት ኦኬ የኛዎቹ ሊቃውንት ናቸው። የኛዎቹ ሊቃውንት ፉልነስ ብሎ ሊተረጉሙ የፈለጉበት ምክንያት ወይም በዛ መልክ ነው ሊተረጎም የሚችለው ብሎ የተናገሩበት ምክንያት ግሪኩ ምን እንደሆነ ስለሚያውቁ ነው። ኦኬ ግሪኩ ምን እንደሆነ ስለሚያውቁ ነው። ግሪኩን ምን እንደሆነ ተረድተው ደግሞ ሲናገሩ አብነት ነው ብለው እያሰቡ አይደለም የተረጎሙት ወንድም ዓለም ፒተር። ስለዚህ እቺን ብታመጣ እኮ ነገር ሁሉ ይቀል ነበረ። እንደው ደቂቃ ሰተነ አሳየን። ፉልነስ ማለት እንደው አብነት፣ ወልድነት፣ መንፈስ ቅዱስነት ነው ተብሎ የተተረጎመበት ሌላ ክፍል ካለ እንደው ምን አለበት ወንድም ዓለም ብታሳየን። ዲቪኒቲ ነው የሚለው መለኮትነት ነው የሚለው። መለኮትነትን ደግሞ ለአብም ለወልድም ለመንፈስ ቅዱስም እንሰጣለን እንጂ ሁሉ ተጨፍልቆ የሚል ትርጉም መጽሐፍ ቅዱስ ውስጥ አልገባም፣ የለም።
እንደዛ የገባበት ቦታ ካለ ነው አንተ ትክክል የምትሆነው ፒተር። ስለዚህ አብነት ነው የሚል ካለ አሳየን። አይ ቲንክ እሱ ነገሩን የሚቆልፎ ይመስለኛል እኔ። ለዛ ነው ደጋግሜ የሚጠይቅ ወንድም አለም ቀጥል። አይ ፒተር እስቲ ማይክ ነው አድርግ። እንትን እኮ ነው እንትን ፒተር ኤኒ ታይም ድምፅን ከፍ አድርግ። እሺ ይሰማል። ኤኒ ታይም የቆላሲስ ላይ ያለውን ማስረጃ ካለ እንትን ትለኛለሽ፣ ታስቆመኛለህ፣ ትችላለሽ። እሺ ቴም እሱንም አድሬስ አደርጋለሁ። ቴም አይቻለሁ ኮሜንት ላይ ፒተር ዮሐንስ ወንጌል ምዕራፍ 16 ላይ ላንብብልህ ቁጥር 12 ጀምሮ የምነግራችሁ ገና ብዙ አለኝ፣ አሁን ግን ልትሸከሙት አትችሉም። ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። ቁጥር 14 ላይ ተመልከት። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ይላል ጌታ ኢየሱስ። በዚህ ቦታ ላይ ያከብረኛል እያለ ያለው ማንን ነው? መንፈስ ቅዱስ። ስለዚህ ኢየሱስ ራሱ መንፈስ ቅዱስ አይደለም ማለት ነው። ቆይ መንፈስ ቅዱስ ማለት ምን ማለት ነው? የእግዚአብሔር መንፈስ ነው አይደል? ጥያቄው ኢየሱስ ራሱ መንፈስ ቅዱስ ነው? መንፈስ ቅዱስ የኢየሱስ መንፈስም ተብሎ የእግዚአብሔር መንፈስ ተብሎ ተገልጿል። የእግዚአብሔር መንፈስ የሚለውን እግዚአብሔር መንፈስ አድርገን ራሱን እግዚአብሔር አድርገን እንትን ካልን ያ ከባድ ነው። የእግዚአብሔር መንፈስ ህያው መንፈስ ስለሆነ ያዝናል፣ ይገስጻል፣ ይመራል። ህያው የእግዚአብሔር መንፈስ ነው መንፈስ ቅዱስ እንጂ መንፈስ ቅዱስ ተብሎ እንዴት አካል ጥያቄን ፒተር ጥያቄ ላይ ፎከስ አድርግ። ፒተር ጥያቄ ላይ ጥያቄ ላይ ይኸውልህ ኢየሱስ ያከብረኛል እያለ ያለው መንፈስ ቅዱስን ነው ብለሃል። ለእኔ ካለኝ ወስዶ ይነግራችኋልና ተመልከት። አሁን ኢየሱስን የሚያከብረው መንፈስ ቅዱስ ከሆነ ኢየሱስ መንፈስ ቅዱስ አይደለም ማለት ነው። በቃችን እቺ ነው ጥያቄ። ከዛ ስለ መንፈስ ቅዱስ ማንነት እናወራለን። እሺ መንፈስ ቅዱስ ማን ነው የሚለውን በደንብ እናወራለን። አሁን ግን የኔ ጥያቄ ኢየሱስ ያከብረኛል እያለ ከሆነ ኦኬ፣ ለእኔ ካለኝ ወስዶ ይነግራችኋልና ካለ እርሱ መንፈስ ቅዱስ አይደለም ማለት ነው። የኢየሱስ መንፈስ ነው እንጂ ኢየሱስ አይደለም ማለት ኢየሱስና መንፈስ ቅዱስ በአንዲንግ የኢየሱስ መንፈስ ነው እንጂ ራሱ ኢየሱስ መንፈስ ቅዱስ አይደለም ማለት የኢየሱስ መንፈስ ነው። በእኔ አንደርስታንድ ምናልባት ኦፍ ኮርስ አዎ የኢየሱስ መንፈስ ተብሏል፣ መንፈስ ቅዱስ ተብሏል፣ የእውነት መንፈስ ተብሏል፣ የጌታ መንፈስ ተብሏል፣ የእግዚአብሔር መንፈስ ተብሏል። ልክ ነህ። አሁን ግን እነዚህ ሁሉ ነገሮችን አይደለም ጥያቄ። ኢየሱስ ራሱ አብ ነው የሚለውን ቅድም እንዳልሆነ አየን ከአንተ ጋር። አሁን ደግሞ ኢየሱስ መንፈስ ቅዱስ ነው የሚለውን አንተ አሁንም አይደለም ብለሃል። ይሄኛውንም ደግሞ ኢየሱስ አብ አይደለም ሳይሆን አብ በክርስቶስ ተገልጧል። ይሄ አሁን የቅድሙ ላይ ሙሉ ለሙሉ የቅድሙን ፒተር የቅድሙን ባይዘ ክሊር አድርገናል። አሁንም እንደገና ከፈለክ ወደዛ መሄድ እንችላለን፣ ግን ኦልሬዲ በቃ ክሊር አድርገናል። አሁን ጥያቄ ኢየሱስ አብ አይደለም። ኦኬ ኢየሱስ አብ ነው የምትል ከሆነ እኔ ኢየሱስ አብ አይደለም ቤት አንተ ጋር መከራከለው ለምን መሰለህ ፒተር? መጽሐፍ ቅዱስ ላይ አብ እኔ ብዬ የምጠራው አንድያ ልጁን ወደ ዓለም የላከውን ነው። አየህ? ኦኬ አንተ ኢየሱስ ያንኑ አብ ነው ካልክ ኢየሱስ አንድያ ልጁን ወደ ዓለም ልኳል ማለት አለብህ። የመጀመሪያው ነገር እሱን ደግሞ አትልም። አብ ነው ልክ ነህ እኮ አብ ነው የላከው እንጂ ኢየሱስ አይደለም። ስለዚህ ኢየሱስ አብ አይደለም ማለት ነው። ሁለተኛ ደግሞ ወደ ኢየሱስ መንፈስ ቅዱስ ነው የሚለው ልክ እንዳልሆነ እያሳየው ነው። ኢየሱስ መንፈስ ቅዱስ ነው የምንል ከሆነ ኢየሱስ በዚህ ቦታ ላይ እርሱ ያከብረኛል ለእኔ ካለው ወስዶ ይነግራችኋልና እንዴት ይላል? ራሱ መንፈስ ቅዱስ ከሆነ ማለት ነው እኮ የኢየሱስ መንፈስ ነው ያልኩ። አዎ እሺ ወይንም ደግሞ እዚሁ ላይ ምዕራፍ 14 ላይ አንድ ዮሐንስ ወንጌል ምዕራፍ 14 ላይ
ኢየሱስ ስለ ራሱና ስለ መንፈስ ቅዱስ የተናገረው ነገር ላሳይህ። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 በደንብ ስማኝ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ። አብን እለምናለሁ እያለ ያለው ማን ነው? ፒተር። ኢየሱስ ሄሎ ኢየሱስ ብለዋል አማንዬ፣ ድምፁ በደንብ ካልተሰማ። ኢየሱስ። እሺ ቴንክ ዩ። ስማኝ በደንብ አድርገህ። ኢየሱስ አብን እለምናለሁ አለ። ለዘላለም ለዘላለም ጨረስን እኮ ባይዜ እስቲ ኦንሊ ጂሰስ ፒተር ናገባ። አንተንማ ኮንፌስ ማስደረግ አለብኝ ዛሬ።